ሰላም የዩቲዩብ ቤተሰቦች እንዴት ናችሁ? ታምብሌን ላይ ለማየት እንደሞከራችሁት እንግዲህ የታይም በግስን አዲሱን ፊቸር ነው አጠር አድርጌ የማሳያችሁ። በቀን $5 ድረስ የሚገኝበትን አዲስ ፊቸር አካተዋሉ። ወሬ አላብዛባችሁ፣ ቀጥታ ወደ ቪዲዮ ሄዳለሁ። እሺ እንደምታዩት ኢንተርፌሱ ይሄን ይመስላል። እዚች ጋር እንደምታዩት $4 ከምናምን አለ። ሚኒመም ዚድሮ እንደነገርኳችሁ $5 ነው። $5 ሳትደርሱ ማውጣት አትችሉም። ኦሬዲ ወደ 4 5 ምናምን አውጥቻለሁ እኔ እና አሁን አዲሱ ፊቸር እንዴት ነው የምንጠቀመው? እዚች ጋር 3 ሰረዟን ነካና earn section አለች። earn section ላይ እንሄዳለን። earn section ላይ እንደምታዩት በብዙ አይነት መንገድ መስራት ትችላላችሁ። ጌም እየተጫወታችሁ ሰርቬይ እየሰራችሁ ታስኮች አሉ። በብዙ አይነት መንገድ መስራት ትችላላችሁ። ግን አሁን ዋናው ቪዲዮ ልንሰራበት የወሰነው ዴሊ ስትራይክ አዲሱን ፊቸር ለማሳየት ስለሆነ እስቲ እሱን ላሳያችሁና ምናልባት ሌሎቹን ነካ አረጋላችኋለሁ። እዚች ጋር ዴሊ ስትራይክ የምትላለች እሷን ከፍተን ነካ አድርገን እንገባለን። እዚህ ጋር እንደምታዩት በጣም ረጅም የሚባል በየቀኑ አሁን ለምሳሌ ዛሬ አሁን ዴሊ 01 ያለው ከዛ ነገ ደግሞ ስመጣ 02 ነው ማድረገው ማለት ነው። ኦልሞስት እኔ ወደ 83 አካባቢ ደርሼ ነበር ዴሊ መውሰድ ችዬ ነበረ። ከዛ አንድ ቀን ሚስ ካረጋችሁ ግን ምንድነው የሚያደርገው? መልሶ ሙሉን ያጠፋውና እንደ አዲስ ከዚህ ያስጀምራችኋል፣ እንደ አዲስ ማለት ነው። ስለዚህ እንዴት ነው የምታደርጉት? ሁሌ አክቲቭ ሆናችሁ ዛሬ በዚህ ሰዓት ከሆነ ክሌም ያደርጋችሁ ነገ በዚህ ሰዓት መጣችሁ ክሌም ማድረግ ይጠበቅበት ነው። እንዲህ ያያችሁ እየጨመረ ነው የሚሄደው። ወደታች አሳያችኋለሁ። የመጨረሻው $5 ይላል። እዚህ ጋር ከደረሳችሁ ምንም ሳታቋርጡ ምን ማድረግ ትችላላችሁ ማለት ነው። $5 በየቀኑ ክሌም ማድረግ ትችላላችሁ። ግን በጣም በቃ አክቲቭ ሆኖ መስራት ይፈልጋል። አክቲቭ ሆነንም እንድንሰራ ነው ይሄንን ፊቸር ያመጡትና $5 ድረስ በቀን መስራት ትችላላችሁ ማለት ነው። ሌላውን ነካ ላርግላችሁ። ምናልባት ማጣቁ ካላችሁ በብዙ አይነት መንገድ ስለሚሰራ ወደ ኋላ እንመለስና የቀድሞ ቦታ ላይ እንሄዳለን። እሺ ስለዚህ እነዚህ ጋር እንግዲህ እንደምታዩት አሁን ለምሳሌ ታስክን ቼክ እናደርጋለን። ታስክን ቼክ እናደርግና ኦሬዲ ቀላል ነው፣ የሚከብዱ አይደሉም። ብዙ አይነት ታስኮች አሉ። በቀን ውስጥ ብዙ ታስክ ነው ያለው። እነሱ ቁጭ ብለን ብንቀጠንቅጥ እንኳን ቀላል አይደለም የሚገኘው። እነዚህ ሁላ ታስኮች ናቸው። እዚህ ጋር ላይ ቶታል ወደ 80 ታስክ አለ። ወደ $6 ኦልሞስት 6.9 ወደ $7 የሚጠጋ ታስክ አለ። ኦሬዲ ሁሉንም ከጨረሳችሁ ኦሬዲ $7 አገኛችሁ ማለት ነው። ኢዚ አይደለም፣ ከባድ ነው። ጊዜ ይፈልጋል፣ ጊዜ መስጠት ይፈልጋል። አሁን እንግዲህ ያያችሁትን ይመስል ነበረ። ቀለል አድርጌ ቶሎ ዋናው ሐሳቡ $5 እንዴት የምታገኙባትን መንገድ ስለሆነ ይሄ ቪዲዮ አጠር ያለ ቪዲዮ ነው። ለዛ ነው ሙሉ ስለ ታይም በግስ ያልገባችሁ ነገር ካለ ሙሉ ቪዲዮ ሰራላችኋለሁ። ኮሜንት ላይ አሳውቁኝ። ያልገባችሁ ማንኛውም ጥያቄ እንዲሰራላችሁ የምትፈልጉት ነገር ካለ ያው ኮሜንቱ ላይ ማሳወቅ ትችላላችሁ። ሊንኩን ዲስክሪፕሽን እና ኮሜንት ላይ ፒን አረግላችኋለሁ። እሱን ነክታችሁ ነው ዳውንሎድ ማድረግ ያለባችሁ። ከሱ ውጪ ፕሌይ ስቶር ሄዳችሁ ዳውንሎድ ብታረጉት የመጀመሪያው ልክ ሪጅስተር ስታደርጉ የሚሰጣችሁ $1 አለና እሱን ታጣላችሁ። ስለዚህ ሊንኩን ዲስክሪፕሽን ላይ አለ፣ እንደውም ደግሞ ኮሜንት ላይ ፒን አረጋዋለሁ። እሱን ነክታችሁ ዳውንሎድ አድርጉት። ያልገባችሁ ነገር ጠይቁ። ይመቻችሁ።